አሁን አህሙ እኔ ፈኪን ተለያየኋት የመጨረሻ ተለያየን ቢላችሁ አሁን አህሙን ታምኑታላችሁ? እኔ አላምነውም። ምክንያቱም እንደማያደርገው ስለማቅ ማለት ነው። አያደርገውም። በሷ በፈኪ በእርግቡ ጨክኖ ስለማያደርገው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ወደ ፋቲማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለሁኝ አልሐምዱሊላህ። ዛሬ ፈኪና አህሙ እንግዲህ የራሱን ሴራ ጠንስሶ መጥቷል። ፈኪን ፈራንክ ለማድረግ የራሱን ስለተናደደ ስላናደድኳት ምናምን ብሎ ባለፈው ተቆጥታ ስለሄደች ምሳ ስለታትጋብዘኝ ሄዳ ቤተሰቦች እንደውም ተቆጥተዋል ምናምን እያላት ነበር። እንደውም በእሷ ሳይሆን የተቆጣ ነው እኛ በአንተ ነው፣ መናደድ አልነበረብህም። ምሳ ልጋብዝህ ብላ እንደዚህ አይነት ፍራንክ ማድረግ አልነበረብህም ብለን እንደውም በአንተ ነው እየተናደር ነው ማለት ነው። በእሷ ምንም ጥፋት የለባትም፣ አላጠፋችም። አንተ ነህ ምሳህን በልተህ ብትሄድ በስነ ስርዓት እሷን ሌላ ነገር ከምታስገባት የዛን ሰዓት አናዴህ ምናምን ሌላ ቦታ ከምትወስዳት ፍራንክ ትተህ ምሳህን በልተህ አመስግነህ ፈኪ ያመሰግናል ይሄኔ እርግብ ብትላት ሀሪፍ ነበረ። ግን አንተ ነገሩን አዞርክና እሷን አስቀየምካት፣ እሷን አስከፋት። ስለዚህ ትተህ ብትሄድ እንደውም ሌላ የሚገባ ነበረ ማለት ነው። ስለዚህ እኛ ቤተሰቡ ለምን ፈኪ ለምን ምግብ ሳትጋብዥ ምሳውን ሳታበዩ ምናምን ብለን አንልም ማለት ነው። ይሄ አንተ ያመጣኸው ነው እና ዛሬ የዛን ብድር ለመመለስ መሰለኝ አህሙ ዛሬ በሌላ የመጨረሻችን ልንለያይ ነው ምናምን ብሎ አያደርገውም እኮ በፈኪ ጨክኖ በእርግቡ ጨክኖ አያደርገውም። እንደማያደርገው እናውቃለን። ገና ርዕሱንም ተለያይተን ድንገት እንደማንልልህ እናውቃለን በዚሁ አጋጣሚ። ምክንያቱም አንተ አትጨክንም፣ በሷ ጨክነ ስለማታደርገው ይሆንልህ ብለን ያው እንከታተላለን ከሷ ጋር አብረን ማለት ነው። አህሙ እንዲያው ጥሩ ሀሳብ ነው አላለችው? ተስፋውን ቁርጥ አደረገ ማለት ነው። አህሙ ፈኪ ያው ተናዳለች። በእርግጥ ንዴቷ አለ። ፈኪ ደግሞ የኔዎች ያው ፍራንክ ከሆነ ተወት አድርጊ፣ በቃ እሺ ፍራንክ ነው ምናምን ብለሽ ተወት አድርጊው ማለት ነው። ጥብቅ አታድርጊበት ማለት ነው። እና በቃ የመጨረሻ ነው ምናምን ሲላት እንደውም ተገላገልኩ ሲላት እንዴ የምሬ እኮ ነው አህሙ ያስነቀባል እዚህ ላይ ማለት ነው። የምሬ እኮ ነው እንዴ የምሬ አይደል እንዴ እያወራህት ያለው። ስለዚህ እሷ አይ ግን ፈኪ ጎበዝ ናት፣ ያኔ ጠንካራ መለማመጥ አትፈልግ ምናምን ማለት ነው። እንደውም ተውን ጥሩ ነው እገላገላለሁ ብላ ቁጭ ትለው የምሬ እኮ ነው እናታ የምሬን አይደል አንተ ፍራንክ የምታደርገው አያሁ የምሬን ይላል እንዴ። እና መሄድ ለፈለገ መንገዱን ጨርቅ ያድርግልህ ብላለች። ስለዚህ ጨርቅ ያድርግልህ እሷ ትለማመጥልህና የምሬን እኮ ነው ብሎ እንደገና ጥያቄ አለ እራሱ መሄድ ይፈልጋለሁ ካለ እሺ ይሁንልህ ስትለው የምሬን እኮ ነው እንደዚህ ብሎ ነገር አለ እንዴ አህሙዬ። ኧረ ተው እንደዛ አታደርጉ ግን እና ፈኪዬ እኔ ጠንካራ ነኝ። ግን ለምንድን ነው ፈኪን ሳያት የሆነ ፈገግ ምለው ብቻዬን ማለት ነው። ገና ሳያት ገና ወደ ቪዲዮ ስትመጣ ወደ እሱ ጋር ስትመጣ ገና ሳያት ማለት ነው ፈገግ ያደርገኛል። እሷ ቪዲዮ የእሷን ነገር ሳይ ማለት ነው። እና ምንም አያስጨንቅሽም እኔ ብሄድ አሁን ምንም አያስጨንቅሽም እላታለሁ። አሁን ያስከፈቼ ቢሆን እኔ ጋር አስቀርህ ነበረ ከኔ ጥፋት ቢኖር ችግር የለውም ምናምን አለችው ማለት ነው። እሱ ደግሞ እኔ ምንም አይመስልሽም ወይ መሄድ ፈልገህ ምንም አይመስልሽም ወይ ብሄድ ይባላል እንዴ? ማለት አንድ ሰው አሁን መሄድ ከፈልጎ ከህይወታችሁ መውጣት ከፈለገ ሄድ፣ እሺ መውጣት ከፈለገ ከህይወታችን ሄድ ብላችሁት ያ ሰው ከሄደ ግን እሺ ብሎ መቀበል ነው እንጂ ራሱ መሄድ ፈልጎ እና ደግሞ ምንም አይመስልሽም ወይ አህሙ ይሄ እኮ ፍራንኩ ይጋጫል። እሷ እንደውም ተወት አድርጋ ነው እንጂ ማሰብ አይ እንግዲያስ ፍራንክ ነው ብላ እዚሁ ማሰብ ትችል ነበረ ማለት ነው። እና ግን ፈኪዬ ያው አትበገሪዋ ከኔ ጥፋት የለም። መሄድ ከፈለክ መንገዱን ጨርቅ ያድርግልህ። መያዝ አልፈልግም። እኔ ለበደልኩት ሰው ነው የምጨነቀው፣ ላስቀየምኩት ሰው ነው የምጨነቀው። እኔ አንተ ግን ጥፋት ስለሌለብኝ ብዬ ስለማምን ጥፋት ቢኖርብኝ እኔ ይቅርታ ጠይቄ ነበር። ጥፋት ቢኖርብኝ እኔ እንዴት ትሄድ አልፈልግም ነበር ነው አባባሏ። ስለዚህ እውነቷ ነው። አንድ ሰውን ስትበድሉት መሄድ ሳትበድሉት በዳችሁት ነው ሳትበድሉ መሄድ ለፈለገ ሰው መንገዱን ጨርቅ ያድርግልህ ደህና ሆን ነው እንጂ እዛ ያንን ሰው ግዴታ ወደ እናንተ ጋር ጨመቃችሁ መያዙ ለእናንተም ጥሩ አይደለም፣ ለእሷ ጋር አይደለም። እሱ መሄድ እየፈለገ እናንተ ግን አይ እኛ ጋር ቅር
ጥፋቱን እንኳን እያወቃችሁ ማለት ነው። አንድ ሰው ህይወታችሁ መውጣት ተፈለገ ፊት ለፊት ልሄድ ነው ወይም ህይወታችሁ ልውጣ ነው ብሎ ሊል ይችላል። ግን ያንን ሰው በምንም ነገር በቁሳቁስ ይሁን በምንም ይሁን እናንተ ለዛ ሰው ያለ ስሜት ቢኖራችሁ ራሱ መሄድ ለፈለገ ሰው መንገዱን ጨርቅ ያድርግላችሁ። ምክንያቱም በግዴታ ብታስቀምጡት ራሱ ያ ሰው ከእናንተ ጋር የሚሆን አይደለም። ምክንያቱም አንዴ ቀልቡ ከእናንተ ጋር አይደለም ሄዷል ማለት ነው። እና ፈኪዬ ደግሞ የኔ ውድ እና መንገዱን ጨርቅ ያድርግልህ ብላ ተስፋውን አስታቀፈችው። ጎበዝ ጎሽ ደርጋ ከፈለክ የታምራት ሙዚቃ አላውቅም፣ ሰውዬው የታምራት ሸኝ በቃ ልሄድ የሚለውን ሙዚቃ ጋብዛለሁ፣ መንገዱን ጨርቅልህ ሂድ አለችው። የምትለማመጥ ይመስሎህ ነበር እንዴ? ያተቃትም ፈቂ እኮ ናት። ፈቂ ማንንም መለማመጥ ማትፈልግ ጎበዝ፣ ጠንካራ፣ ማንም ምንም ቢላትም አትሰማ ፈቂ ናት ማለት ነው። ስለዚህ መሄድ ከፈለክ ሂድ አለችው። አሁን እንግዲህ በፈቂ ጨክኖ ደግሞ እንደማይሄድ እናውቀዋለን። በፈቂ ያለው ነገር እንትን በቃ እንደማይሆንለት ከፈቂ ጋር ያለው ቁርኝነት ምንም ጨክኖ ሂድ እንኳን የምትለው ራሱ የሚሄድ ሰው አይደለም። እና አህሙ በጣም ስለሚወዳት እንደማትሄድ እናውቃለን። እኛ ግን ደስ የሚለን ሁላችሁንም ሁሌም እየሳቃችሁ እንደዚህ ፍራንክ ምናምን እያደረጋችሁ ሳይሆን ክፍተታችሁን ለጠላት እያሳያችሁ ሳይሆን ውዴታችሁን፣ አብሮነታችሁን በአንድ ላይ እያደሳችሁ ብትመጡ ግን ደስ ይለናል። ብቻ አህሙዬ እንግዲህ አልተሳካልህም። እውነት እሷ ትለማመጠኛለች ብለህ ነበር መሰለኝ። እንግዲህ መንገዱን ጨርቅ ያድርግልህ ተብለሃል። መንገዱ እንግዲህ የት እንደሚያደርስ አናውቅም። ያው ከመንገድ እንደምትመለስ ተስፋ አለኝ። አትርቀህ አትሄድም፣ ምክንያቱም በእሷ ጭካኔ የለህም። እና በመጨረሻ ፈኪዬ ያው ፍራንክ መሆኑን እናውቃበት ይቅርታ አለችው። ጥሩ ነው ፈኪ፣ ይቅርታ መጨረሻ ላይ ያለው ቪዲዮ ደስ ሲል ነበር። የመጨረሻ ሁኔታቸው በጣም አሪፍ ነው። እናንተ ሁላችሁም ደስተኛ ሆናችሁ እንድትመጡ እንፈልጋለን። ደስተኛ ሆኑ። አህሙ ደግሞ ከአሁን በኋላ እንደ አይነት ድንገታዊ ፍራንክ ይቅርብ ማለት ነው። እንደዚህ እንዳታደርግ ይቅርብህ፣ ጥሩ አይደለም። ለፈኪዬን ማታስከፋት ማለት ነው። እሺ ያው እሷ ተቃታለ መለማመጥን አንድ ሰው ተለማምጣ መያዝ አትፈልግም። መሄድ የፈለገን ይሄድ ነው የምትለውና እና ስለዚህ አሁን ዛሬ ፈኪም ተምሯ እኔ እኮ ጥፋት አይደለም ብላ ጓ ብትልብህ ብትለያዩ አስባችሁታል? ጥሩ አይደለም። ስለዚህ ፈኪንም እንዳታስቀይማ ካሁን በኋላ ፍራንክ እያደረጋችሁ ሳይሆን ሌላ በተሻለ ቪዲዮ በጥሩ ጥሩ ቪዲዮዎች እንደምትመጡ ተስፋ እናደርጋለን። እና ሁላችሁንም እንወዳችኋለን። በርቱልን፣ አብሽሩ። ፈኪዬ የኔ ቆንጆ የኔ ጠንካራ እህት አላህ ሁሌም ከጎንሽ ይሁን። እንወዳችኋለን ሁላ